በቃ እንደዚህ ነው የኢትዮጵያ ወንዶች ኑሯችን የለም ማለት ሀገሪቱም ወደቀች መሰለኝ በጦርነቱም በምኑም ተሰባብራ አልቃለች። በዛ ላይ ስራ የለም ምን ይደረግ? በቃ ቁጭ ብለን የአረብ ሀገር ሴቶችን እየጀነጀን ብርና ስልካለን እንቅማለን። በቃ እንደዚህ ቁም ነገር የለም። ሁሉም ወንድ ማለት አይቻልም። በቃ እኔ እንደዚህ ነኝ አቁም ስናገር 20 ያላነሱ ሴቶችን ጀንጅኔ ብር አስልኬያለሁ ማለት ብለህ አይጋነንብኝም ያለማጋነን ማለት እና የአረብ ሀገር ሴቶችን እንደዚህ ነው የምንጨበጭባቸው። አንዳንድ ነቂዎች አሉ የማይሰጡ እዛ በቃ አስወገሩ። አሁንማ በቃ እየባነኑ ነው የአረብ ሀገር ሴቶች። አባቴ እሺ ተደርጓል። አንቺ ስለና አብርሽና ስለ ሩት እያወራሽ ነበር አሉ። ማን ነው አብርሽ? አብርሽ ማለት እሱ ነው እና ታዲያ እኔ ምን አገባኝ? አተዳካሉ እያወራሽ ነበር አሉ። ያው ለዛ ነው ያስገባሽ። እንኳን አስገባኛው። አው እያወራሁ ነበር። ምን ነበር ያወራሽው? ጥያቄ ካለሽ ጠይቂ። ያወራለሁትማ ከመዳም ቅመሞች ላይ እጃችሁን አንሱ ነው። ምን ያርጉስ? ለምሳሌ እንዲያነሱ ምን? ከመዳም ቅመሞች ላይ እጃችሁን አንሱ፣ ይስሩበት፣ ይለወጡ፣ ይደጉ። እናንተን እያገዙ እነሱ ወደ ኋላ እየተሽቆለቆሉ ነው። እነማ ምን ከለከልናቸው? ወይል እንግዲህ ግሩፕ መስርተው እነሱን እንደሚረዱ መረጃ ስለደረሰን አንደኛዋ እያለቀሰች 3 የስንት ዓመት ደሞዜ አለች። አንዴ ላውራ እያለቀሰች እነሱን ሳግዝ የስንት ወር ደሞዜ ቀረ። እነሱን ሳግዝ እነሱ እንዳይጣሉ ስጥር እኔ የ3 ወር ደሞዝ ብቻ ነው እጄ ላይ ያለው አለች። ያ ማለት ምን ማለት ነው? እሺ ቆይ አይደለም። እሺ ማስረጃ አለሽ? አንቺ ማስረጃ አለሽ ወይስ ወሬ ብቻ ሰማሽ? ከዚህ በፊት አንዲት ልጅ ከስንት ወር በፊት ነው? ከ5 ወር ከ6 ወር በፊት ኢንቦክስ ላይ ይሄን ነገር የምታውቀው ነገር የለም መሰለኝ። ዲስተርብ እንዳያደርግ ከፈለክ ውጣ። እንዳይወጣ ይቀመጥ። እሱ አንዴ መዳም ወካይ ነው። በነገራችን ላይ በዚህ አጋጣሚ እድሉን ስላገኘውና ወንድማችንንም ስላገኘሁት በጣም አመሰግናለሁ። ስለ ሰርጋችሁ ስላደረጋችሁት ነገር እንግዲህ እግዚአብሔር ያጽናችሁና መልካም የሰርግ ጊዜ እንዲሆንላችሁ እመኛለሁ። ምንም እንኳን ኦርቶዶክስ ከሆናችሁ በዚህ ጊዜ ያው የሰርግ ወቅት አይደለም። እዛ ጋር ሄዳችሁ ያደረጋችሁት ነገር ታይሚንጉ አይደለም። የማማት ጊዜ ላይ ነው ያለነው አይደል? የተዋህዶ እምነት ተከታይ ከሆኑ ብቻ ነው እየጠየቅኩ ያለሁት። ይሄንን ነገር እዛ ላይ ሄዶ ማድረጉ የራሳቸው ደስታ ሊፈጥርላቸው የሚችልባቸው ወቅቱ ነው ካሉ የነሱ ሀሳብ ነው። ነገር ግን በአንድም በሌላ መንገድ እዚህ ሚዲያ ላይ ነው ያለነው። ብዙ በግሩፕ የተነሱ ጉዳዮች ነበሩ። መኪና የመግዛት ስጦታ ብዙ አነጋጋሪ ሆኖ አልፏል። በወቅቱ የራሳቸውን ስራ እየሰሩ ዩቲዩብ ላይ እየሰሩ የራሳቸውን ነገር ክሬት እያደረጉ የሚሰሩ ልጆች ናቸው አይደለ? እነሱም የተለያየ ስቶሪ እየፈጠሩ ያ የራሳቸው የቢዝነስ መንገድ ነው። አንዳንድ ጊዜ ግን ባለማወቅ ውስጥ የሚቸገሩ እህቶችን ፕሮቴክት የማድረግ ደግሞ የኛ ኃላፊነት አለብን። ኦልሬዲ እኛ ጀጎል ድርጅት ለምሳሌ አረብ ሀገር ያሉ እህት ወንድሞችን እያገዘ የሚገኝና ከችግራቸው እያገዘ እየሰራ ያለ ድርጅት ነው። የሌባ አይነ ደረቅ መልሶ ልብ አድርቅ አለ። እኔ ግን ማለት ነው ማት የምትባለው ምን አንገደገደ? ይህ እኮ እኛ ጠንቅቀን እናውቃለን። አብርሽ ራሱ ቢክድ የመዳን በጎችን የበላውን እኛ መረጃው እኮ አለን። መረጃው አለን አይደል? አብርሽ ሽምጥጥ እንግዲህ በጎቹ ሂደ ሸምጥጥ ብለውት ነው። ሁለተኛ ደግሞ አብርሽ ነው ጥያቄ አለ። ለምንድን ነው የምሸመጥጠው? በልተሃል? አዎ በልተሃል። መኪና፣ ቤት ምናምን ስንት ነገር አለ ቡታጀራ ላይ የማናውቅ መሰለ እንዴ? አሁን አዲስ አበባም ገዝተሃል። ለምንድን ነው የምትክደው? መካድ ምን አስፈለገ? ሰፖርት አድርገውኛል አመሰግናለሁ አትልም እንዴ? በጎቹ ሸምጥጥ ሲሉ ሽምጥጥ ደግሞ እንደበላህ እኛ አናውቅም። እኛ እኮ ዩቲዩበር ነን እናውቃለን። እኔ ደግሞ ከሁሉ በጣም ያናደደ ማቲ ተብየው ምን አገባህ አንተ? ቲሸርት አሳትመ 250 ስለሸጥክ የነሱ ቲሸርት ሲጀመር ምንድን ነው? ከሰው የተለዩ ናቸው እንደ ድስታፍ ማለት ነው። 8 ሜትር አፍ ነው አብርሽ። ለምንድን ነው ግን ለማስመሰል የምትሮጡት? ወላሂ ረጁ ጀግና አላህ ይስጥሽ። ረጁ መሲ ብርጅስቶን አላህ ይስጣችሁ። ወላሂ እንቅጩን ስለነገራችሁልን እናመሰግናለን። ቴንኪው። እኔ በቲክታክ ቪዲዮ ሰራለሁ እንዲደርሳቸው። ወላሂ እንደ ዛሬ ሐቀኛ ሰው ረጁ ሐቀኛ ሰው ብያታለሁ።
ሰው ለካ በበላበት ነው የሚጮኸው። እያለቀሱ በሚዲያ ላይ እየሰሩና እየለቀቁ ያሉ ልጆች አሉ። ቃል በቃል እንደዚህ ሆነናል ለነሱ ብዬ የሚሉ ማለት ነው። በኮንፊደንስም እንሰጣለን ብራችን ለሁሉም ስለሆነ አይቀነስ እንዳይረብሻችሁ እኮ ነው እንትኑ ድምፅ እየታየ ነው። እሺ አይ አይቀንስ መቀነስ አይቻልም። ውስጥ ካልገባም በስተቀር ያንን ነገር የማድረግ ኃላፊነት ቢኖራቸውም አድናቂዎቻቸው የፈለገውን ላምበርጊኒም ለምን አይገዙላቸውም ከወደዷቸው? እኛ የማንቃት ስራ ነው የምንሰራው። አሁን ረጁ ስትናገር የነበረው ያንን ነገር ሰምታ እንዲህ አታድርጉ ራሳችሁን ጠብቆ የሚለውን ዛሬም እንሰራለን፣ ወደፊትም እንሰራለን። እኛም ብላችሁ እናንተም አሁን መታችሁ የመጣችሁበት ሲስተም ማቲም አልገባኝም። ለምን እንደዚህ ተናደህ መጣ? የተነገረው ሰው ነገር ችግር ካለ ልታስረዳን። አብርሽ አንድ ነገር ልንገረው። አብርሽ የዛሬ 3 ወር የዛሬ 4 ወር ምናምን አንዲት ልጅ እዚህ ዱባይ ሞተች ማለት ነው። አስክሬኗ ወደ ኢትዮጵያ ስናስገባው ተስፍሽ ያውቃል። ኪሎ በዝቶ 1 ኪሎ እላፊ ሆኖ ለ1 ኪሎ ሬሷ 1 ኪሎ እላፊ መጥቷል ተብሎ አስክሬኗ 6 ቀን እንትን ውስጥ ሲቀመጥ በረዶ ቤት ሲቀመጥ አስክሬናችን እንኳን ተመዝኖ ለሀገራችን አፈር እንኳን እንዳይበቁ ልጆቹ በዚያን ግን ነው እኛ ምንጮህላቸው እንጂ እኛ አብርሽ አንተም የሩታ መጣመር አስጠልቶን ወንድሞች ሩታም እህታችን ናት፣ አንተም ወንድማችን ናት። አንተ ነገ ትልቅ ዩቲዩበር ብትሆን እኮ ኢትዮጵያን ነው የምታስጠራው አይደል አብርሽ? ነገር ግን በአረብ ሀገር ስታንዳርድ ደግሞ ስትመጣ እነዚህ ልጆች አብርሽ 24 ሰዓት እንደ ቬንቲሌተር እየተሽከረከሩ ነው ይሄንን ብር የሚያመጡት። 500 ድርተው እቃ ገዝተው 1 ኪስ እንጀራ 15 ድርሃም ለመግዛት የሚሳቀቁ ልጆች ናቸው። ለነሱ ከማዘን እንጂ ማቲ ቢያገኝ ወንድማችን ነው፣ አንተን ብታገኝ ወንድማችን ነገባል። ከሌላ አንግል እንዳታየው። ብዙዎቹ ተጎርቶ የሚመጡት እኔ ጋር፣ ረጁ ጋር፣ ተስፌ ጋር፣ ሀቢባ ጋር፣ ሳይ ጋር ነው። የአስክሬን ማት ሆስፒታል እየሄድን ሲወድቁ የሚያነሳቸው እብድ እየተባሉ የሚበሉት ሞዴስ መግዣ የሌላቸው ልጆች ሆስፒታል አሉ። አብርሽ ማቲ ዞኪድ ሆስፒታል ጎብኟቸው። ያንኛ ከጎናችሁ እንቆማለን። በተረፈ ግን አብርሽ እና ሩታ የሚባሉ ኢትዮጵያዊ ወንድሞቻችን ስለተጣመሩ ስላገቡ ለምን እንቀናለን? ፍሬያችሁን ያሳየን። ምንም ከቅናትም ከተንኮልም አይደለም። ነገር ግን ህመም ውስጥ ከነሱ ጋር ህመማቸውን የምንካፈለው ለሊት የዚህ ሀገር ፖሊስ እንኳን ትቷቸው ሄደን ተጋፍጠን ከፖሊስ ጋርም ከመዳሞቻቸው ጋርም አንገት ለአንገት ተናንቀን ጥሩ ቦታ እንዲደርሱ ስንለፋላቸው ወርደው ሲገኙ ስለሚያናድደን ነው። ከጥላቻ እንዳታየው አብርሽ። እንደዚህ ምን ነው ነገም አንተ ማይሆን ቦታ ላይ ስትሆን ምንናገር ጥሩ ቦታ ላይ እንድትሆን ነው እነዚህንም ልጆች ምንናገራቸው እንጂ ማቲ ጥፋት ነገር ኮኔ ማቲያው ነገር ችግር ደረሰባት አንዲት የመዳም ቅመም መኪና ይዘኪድ ብለው እሺ ነው የሚለው። ምክንያቱም ህመማቸውን ስለሚያይ ማለት ነው። አብርሽ ደግሞ ሞር ኢትዮጵያ ስለሆንክ ደግሞ እዚህ ያለውን ነገር አታውቅም። እንጀራ ገዝቶ አይበሉ መዳም ቤት ያሉ ልጆች የመዳምን ዩኒፎርም ላያቸው ላይ ተጣብቀው በኤርገንዶ ጫማ ሽንት ቤት ክሎሮክስ እየሸተታችሁ ያገኙትን ገንዘብ ለሰው አትስጡ፣ ለራሳችሁ አድርጉ። ግሩፕ ሰብስበው ለራሳችሁ ይሁኑ ነው እንጂ አብርሽ ስላንተ ስለተደረገልክ ለምን እንቀናለን? ወንድሜ ነህ እኮ ለምን ቀና ባህል ያንተን ውድቀት አልፈልግም። ገባክ አብርሽ? ከሌላ እንግል እንዳታየው። ስለዚህ ያን ለዛ ለመናገር ነው። ምክንያቱም እዚህ ሀገር በረዶ ቤት ውስጥ ወደ 300 ምናምን አስክሬን አለ ኢትዮጵያ ኤምባሲ ራሱ ያወጣው ማለት ነው። እነዚህ ልጆች እናቶቻቸው ይመጣሉ ብለው ነው የሚጠብቋቸው። እስቲ አሁን እንኳን ሄዳችሁ ጎብኟቸው። አብርሽ ከጎናችን ሁኑ። እናንተም እንደ አንድ ዩቲዩበር ዩቲዩባችሁ ያድጋል። እነዚህ ልጆች እኮ በዩቲዩብም ማቲን እዚህ ያደረሱት የመዳም ቅመሞች ናቸው። ከእግዚአብሔር በታች አይደለ? ፎሎ ያደርጉታል። ቪዲዮ ምን ትሲል ኮሜንት ሼር የሚያደርጉላቸው ጉልበታችን ተፈልጎ የሆነ ቦታ ላይ ስንወድቅ ደግሞ ማንፈለግበት ቦታ ከሆነ ፋይ ለምን ነው እንጂ ከሌላ አንግል አብርሽ እንዳትወስደው። ከዛ ሲቀጥል ደግሞ ክብር ላልከው አንተ በስርዓቱ ክብር ትሰጣቸዋለህ። አንድ ቪዲዮ አለ እኔ ፔጅ ላይ የሆነ ጊዜ አንተን ገብተህ ገስት ላይ ኬክ ላንተ ብለው አሰርተው እየቆረሱላችሁ ቦታ እንኳን እንደማሰጣቸው እዛ ቪዲዮ ላይ ያሳያል። ገብተህ ማየት ትችላለህ። እናንተን ብለው ኬክ አሰርተው ቁጭ ብለው ገስት ላይ እናንተ ገስት ላይ ሆናችሁ ሩታ ፊት ወደዛ ነው፣ ያንተ ፊት ወደዛ ነው። ገባ? ለእናንተ ብለው ያሰሩትን ኬክ እናንተን ብለው የመጡትን አክብረህ ስታናግራቸውን ያላየሁም። አንደኛ አላየሁም። ክብር አለኝ እንኳን ብትል እኔ ሲመስለኝ ለዩቱብ ስትል እንጂ እነሱን ታከብራለህ የሚል እኔ አንድም እንትን የለኝም። ገብተህ ማየት ትችላለህ። እኔ ራሴ ሪከርድ አድርግቼ ፖስቼዋለሁ። ክብር አለኝ ካልክ ደግሞ ክብር እንዳለህ ለነሱ በተግባር አሳያቸው። በጣም ነው የሚከተሉ፣ በጣም ነው የሚወዱ። እኔ የቅናት መንፈስ የለብኝም፣ የመቀኝነት መንፈስ የለብኝም። አልሐምዱሊላህ
በራሴ ሰርቼው ምንም ለእህቶቻችን ነው የምንናገረው። ስንናገር ደግሞ አዎ ትክክል ናቸው ተው እስቲ አሁን እንኳን ከዚህ በኋላ እንኳን ቢያስቡ ኑሩ፣ ቤተሰቦቻችሁን አግዙ፣ ወንድሞቻችሁን አግዙ፣ እኛ ለራሳችን በቂ ነን ብላችሁ አሳፍሯቸው። እኔ ካለው ነገር አንፃር ስለሚደረግላችሁ ወላሂ ላዚም አላህ ሻሂዴ ነው። እኔ እናንተ ላይ ምንም አይነት ምቀኝነትም ቅናትም የለብኝም፣ ለወደፊትም አይኖርብኝም። ግን ይቅርታ ረጅዬ አንድ አሚን ላይ እሺ ትጨርሽ። ስለዛ ሲመጡ እናንተ ቤተሰቦቻችሁን አደራጁ። ራሳችሁን ነገ ምን እንደሚፈጠር አይታወቅም። ነገ የትኬት ታጣላችሁ። ራሳችሁን አደራጁ። በረባሶ ይሄ ጫማ ለቤተሰቦቻችሁ ቀይሩ። ቤታችሁን የእናት አባታችሁን ቤት አሳድሱ። ታውቁቶቻችሁ ብላችሁ ምክር አድርጓቸው። ይሄ ነገር እናንተ ስትነግሯቸው ስለሚሰሙ በደንብ አድርጋችሁ ህይወታችሁን ቀጥ አድርጉ። ይሄ ያላችሁበት ሀገር ቋሚ አይደለም። ነገ የሀገሩ መንግስት ብድግ ብሎ ውጡ ይላችኋል። ውጡ ይለናል፣ እኔንም ጨምሮ። ስለዚህ ካሁኑ አስቀምጡ፣ አካውንታችሁ ላይ አድርጉ ብላችሁ ተቆጧቸው። ስለዛ እናመሰግናለን። ካስቀየምነ ይቅርታ። አብርሃም እና ሩት ነው። እሺ ብርጅስቶ መሲ መናገር የምትፈልጊው ነገር አለ? ያው ሳላቋርጣችሁ እንድጨርሱት ነው ሀሳባችሁ እንዳንደታ። እኔ ከዚህ አንግል ነው እንጂ እኔ አብርሽ ለምን አገኘ አይደለም። አብርሽ እነዚህ ያሉ ፊሊፒኖች ቢያገኙ ደስተኛ ነኝ፣ ችግር የለብኝም። ግን አብርሽ አንተና ሩታ ለራሳችሁ በቂ ናችሁ። ልጆቹ መጥተው በግድ እንኳን እንኩ ሲሏችሁ ነው ለራሳችሁ ሁሉ በቃ እኛ አንፈልግም። በቃ ስማችን በዚህ ነገር መጠራ እንዲጠራ ባልበላኑ ነገር መጠራት የለበትም ብላችሁ አሳፍሯችሁ በቃ አንፈልግም በሏቸው። ልጆቹ ሰግጠው የወር ደሞዜን ተበላው ብላ የጮኸችው ልጅ ያው ፖስት አድርገዋት። እኔ እንደዚህ አይነት ቪዲዮ ፖስት ማድረግ አልወድም። እኔ የራሴን ቪዲዮ ነው። አትመኑም። እንደዚህ አይነት መረጃዎች ሲመጡ ማንድረም በመጨረሻ ይቅርታ መናገር የምፈልገው ነገር ሁሉም ነገር እውነት ነው ብላችሁ ማመን ትክክል አይደለም፣ እንደኔ ማለት ነው። በነገሩ እርግጠኛ ሆናችሁ ያ ነገር እውነት ከሆነ መረጃ ይዛችሁ ሚዲያ ላይ መውጣት ይሻላል። በዛ ነገር እርግጠኛ ሳይሆን ግን የሆነ የምናወራቸው ነገሮች ትክክል አይደለም፣ እንደኔ ማለት ነው። ስለዚህ መረጃ ሁሉ ነገር የተያዘበት ሲሆን ጥሩ ነው፣ እንደኔ ሀሳብ። ያ በዚህ አጋጣሚ ኖርማሊ እግረ መንገዳችንን ይህንን አጋጣሚ ስለማላገኘው አንድ ነገር መናገር ስለፈለኩ ነው። እዚህ ድርጅታችን ውስጥ 17 ዓመት ተፍታ ከ4 ሚሊዮን ብር በላይ ያሰራችሁን ቤት መቀሌ ትግራይ ክልል አትሊስት በየቤቱ ያላችሁ ሰዎች እንግዲህ ብዙ ሺህ ሰዎች ስለምትኖሩ አንዴ ለመናገር ፈልጌ ነው። እህታችንን ጥራት አንድ ጊዜ ቶሎ ነው ይበላል። የለፋችበትን የ17 ዓመት እንትኗን ቤቷን ተከልክላ በመከራ ውስጥ እዚህ ከ3 ልጆቿ ጋር እኛ ጋር ያለች እህት አለች። ና እንደ በዚህ ጋር ሰላም ነሽ? እንዴት ነሽ ማሪ? ሰላም ነው አልሐምዱሊላህ። አንድ ቀን ሀቢባ ጋር አስገብኝ ብዬሽ ነበር። እሺ እሺ ማርያም አስታውስም ግን ቀጥል። በ17 ዓመት ነው ሀገር የገባሁት። 17 ዓመት ዱባይ ነበርኩ። አቼ ግራ እንዳትገባ ምናልባት እንትን አይልህም ወይ ታዳምጣለህ አላውቅም። ቀጥል። አይ ማቴዎስ ቤትሽ አልቀዋል፣ አትጨነቂ ልጄ ቤትሽ ተጨርሰዋል እያለች ነበር። እና ሲሄድ ልጆቼ ከቤት ተባሮ ቤት ተከራይቶ ነው ያገኘኋቸው። ልክ አፍ ሲወጣ ነው ወጣሁት እና ደውዬ እናቴ የመጣው ነው ስላት፣ እሺ ነይ አንቺ ትገቢያለሽ ልጆችሽ ግን እንዳይገቡ አለች። እና ልክ እንዳለችኝ ከኤርፖርት መጥተው ልጆቹ ተቀበሉ። አይቻቸው ወንድሜ ይዞኝ ሄደ ወደ ቤት። በሁለት ቀን ቆይ ለምንድን ነው ልጆችሽ ጋር አትሄጂም ወይ ቁጭ ያልሽው አለች። እናቴ ቤት እኮ ነው ያለሁት የት ነው የምሄደው ስላት፣ የምን ቤት የለሽም ብላ ለወንድሜ ከአዲስ አበባ ጠርታ መጥተው ፖሊስ ጠራልኝ እና በፖሊስ ወጣሁት ከዛ ቤት። የሽማግሌ ስጠይቃት በቃ 2000 በወር መስጣት ቤት ትከራይ ውጭ። ምናልባት ቤተሰቦች ሀሳቧን ለመግለጽ 17 ዓመት ኖራ የሰራች የምንናገረው ስለሚመለከተን እህቶቻችን ነው። ምክንያቱም መሲ እንዳለች በየሬሳ ቤቱ ያለው የማን ነው? የነሱ ነው። በየማድረቂያ ሬሳ ቤት ያለው የነሱ ነው።
በየቦታው በየሆስፒታሉ የወደቀችው ማንች የሚያታጣች ትላንትና እላይ ፎቅታች ስትል የነበረች የመዳም ቅመም ነች። አብዳ በበቀደም መንገድ ላይ ወድቃ አብዳ ሰው እንኳን የማይጠጋትን ልጅ ሄዳ መሲ ነች ያነሳቻት። እንደዚህ አይነት ነገር ላሳይክ። አሁንም ራሱ ከዛ ነበር እዛ ቦታ ላይ ሄጄ ነበር የመጣሁት። ይሄ ወረቀት ላሳይህ ወይ ከነ ኢትዮጵያ ፓስፖርት እንትኗ ማለት ነው። እቺ ልጅ አሁን ትላንት ሰው ስትረዳ የነበረች ማቲ፣ ምናልባት ልጅቷን በዚህ በቲክቶክ ቪዲዮዋ ሲዘዋወር አይታችሁታል። የዚህ መታወቂያ ባለቤት ነጭ ትባላለች። 4 ሆስፒታል፣ ኮይቲ ሆስፒታል፣ ሜንታል ኬዝ ሆስፒታል አልቀበል ብሏት መጨረሻ ላይ የኢትዮጵያ ኤምባሲ አንድ አብደላ የሚባል ተባብሮን ነው የሆነ ሆስፒታል አስገብተናት የመጣ ነው። ኦሬዲ እግሯ ታስሮ ማለት ነው። እች ልጅ ማለት ነው መታወቂያ ያለው ዶክሜንቱ ያለው ይሄው እኔ ጋር ነው። እንደዚህ እንዳይሆኑ ነው ምንጮህላችሁ። እች ልጅ አሁን ፈላጊ የላትም። ኦሬዲ አብዳለች። ገባ በፕሌን መሳፈር አትችልም ተብላ ሆስፒታል ውስጥ ታስራ ነው የገባችሁ። እንደዚህ እንዳይሆኑ ነው እንጂ ምንም እኛ ወይ የእናታችን የአባታችን ልጆች ሆነው እኮ አይደለም በዚህ ደረጃ ወይ ከነሱ ጥቅም አግኝተን አይደለም። ድርቀት፣ መንከራተት፣ ስቃይ ወይ ለቅሶ ነው የምናገኘው። ሌላ ምንም ከነሱ ምንም ወይ ዩቲዩበር አይደለም እንደሌላው በዩቲዩብን በምንም ተጠቅመን አይደለም። ስራችንን ቆልፈን ሱቃችንን ዘግተን ነው ሄደን ቦታው ድረስ የምንገኝላቸው። ይሄ ነገር ነው የሚያናድደንም እንትን የሚለን እንጂ አብርሽ ለምን እንጠላሃለን? ሩታን ለምን እንጠላታለን? ምን አደረገችን? አልሰደበችን፣ አልደረሰችብን፣ ከአንደበቷ ክፉ ቃል አልወጣ ካንተ ጋር ከመጫወት ውጪ አንተም ከሷ ጋር ከመጫወት ውጪ መጥፎ ነገር አልሰማንብህም እኮ። ነገር ግን እዚህ ያለውን ችግር ስለምናይ ነው እነሱን ምንቀጠቅጣቸው እንዲስተካከሉ ሰው እንዲሆኑ ከወደቁ የሚያነሳቸው ስለሌለ። የዚች ልጅ ቤተሰብ አብርሽ ኦሬዲ ጭንቅላቷ ስለለቀቀኝ አንቀበላትም፣ አዲስ አበባ አምጥታችሁ አማኑኤል አስገቡልን አሉ። ቤተሰብ አልፈልግሽም ነው ያላት። እዚህ ሚዲያ ላይ 5000 ሰው ያለ ነው አይደል? ቤተሰቦቿ ጋር ደውለን ተቀበሉ ስንል እናት አባት ናቸው አንፈልግም ያሏት። ይሄንን ስለምናይ ነው አብርሽ። አሁን ትረዳናለህ ብለህ ትረዳኛለህ በደንብ ከምን አንግል እንደተናገርኩኝ ማለት ነው እንጂ ከምንም አንግል አይደለም። ለአንተ ጥላቻ አይደለም። ግን በቃ የሆነ ሰዓት ተናናደድከን። ግን የሆነ ፊልተር ቀይ ይናገር፣ እሱ ደግሞ ራሱ ይናገር። አሁን ምናልባት ራሱ ይናገርና ራሱ ይናገር ደግሞ ከዛ እኛ ከሆነ እኔና መሲ ከሆነ ችግሩ እኛ በመናገራችን ይሄን በማለታችን እንትን ከሆነ ችግር የለውም። እኛ ይቅርታ እንጠይቀዋለን። እኛ ለምሳሌ መሲ ክርስቲያን መተባረዋ ማለት ነው። ይቅርታ ከመጀመሪያ ጀምሮ ያወራሽበት ገና ስትገቢ ያወራሽበት መንገድና አሁን ስታስረጂኝ በስነ ስርዓት ስሜን እየጠራሽ ምናምን ያወራሽበት መንገድ እንደሚለያይ አንተ ብቻ ነገረኝ፣ ተስፋዬ ነገረኝ። ይለያያል አይለያይም? ይለያያል። ይሄ ነው የምፈልገው። አሁን ምን ለማለት ነው የፈለኩት በአጠቃላይ ወደ ሀሳቡን ተጠቅልለው ማለት ነው። መጀመሪያ ያወራችበት መንገድ ትክክል አልነበረም አይደለ? ስለዚህ እነዚህም ሰዎች አሁን እኔን ልክ እንዳስረዳሽኝ እዚህም ሀገር የሚኖሩ ብዙ ነገር ልታደርጉ ትችላላችሁ፣ ብዙ ልታገዟቸው ትችላላችሁ። ይሄንን ከእግዚአብሔር ነው የምታገኙት እናንተ ሲመስለኝም እንደዛ ማሰባችሁ ነው እያደረጋችሁ ያላችሁ። ከፈጣሪ እናገኘዋለን ብላችሁ። ስለዚህ እኔ ደግሞ እንድታስተካክሉ የምፈልገው ነገር ምንድነው? የሆነ ስህተት ሲገኝ በስህተቱ ላይ መሳለቅ ሳይሆን ያንን ነገር በስነ ስርዓት በንግግር ለምን አታደርጉትም? አሁን ለምሳሌ መጀመሪያ ገብተሽ ያወራሽኝ ሞት ደስ ስለማይል አይ ኖ አልኩሽ አይደለ? ስለዚህ ከዛም በኋላ ደግሞ አስተካክለሽ አወራ። ስለዚህ እነሱንም ልክ አሁን እኔን ባወራሽበት ትሆን ለምን አታስረዷቸውም? ላይቭም ላይ ሊሆን ይችላል፣ ቪዲዮ ስትለቁም ሊሆን ይችላል። ለምን በስነ ስርዓት አታወሯቸውም? ስለዚህ ይሄንን ነገር እናንተም እንድታስተካክሉ ትፈልጋለሁ። ይሄ አሁን ያወራሻቸው ነገሮች በሙሉ ምናምን እኔ ማቆ ታሪክ የለም። አሁን እዚህ ሀገር ስለማልኖር አላውቅም። አሁን ስታወሪ ግን ተረዳሁሽ አይደል? ገባኝ። ለምን ቀስ ብለሽ ያስረዳሽኝ ያወራሽበት ሞት እንደዚህ ይላል ምናምን። አየህ አሁን ተግባባን ማለት ነው። ሌሎቹንም በዚህ ልክ መግባባት ትችያለሽ። ስለዚህ ለእነሱ ሪስፔክት አለን ካላ የሆነ ነገር እዚህ ጋር እያደረግሽ የሆነ ነገር እዚህ ጋር እያጠፋሽ ማቻ አያደርግም አይደለ? ስለዚህ አብሮ ጭንቅላታችንም ማደግ አለበት። ከሰው ልጅ ጋር እንዴት መግባባት እንችላለን፣ እንዴት ማውራት እንችላለን የሚለውን ነገር በደንብ እንዲገባችሁ ይገባል። ከዛ በፊት እኔ አንድ ቀን ጠርተሽኝ ወይንም ገስት ላይ ገብቼ አውርተሽኝ አታውቂም አይደል? ማቲ ነው ዛሬ መጥቶ እስኪ እናውራቸው ያለኝ። ስለዚህ እኔን አውርተሽኝ ቢሆን ያኔም ድሮ ነገሮችን ፈተን ሰላም ይሆን ነበር ማለት ነው። እኔም በራሴ ማግዛችሁ ነገር ካለ አግዛችሁና ሁሉ ነገር ይስተካከል ነበረ። ስለዚህ የምናወራባቸው ነገሮች የሆነ አንዳንዴ የሆነ እንደተማረም ሰው ብንሆን ሞር የተሻለ ነው ብዬ አስባለሁ።
ሌላ ምንም የሚጨምረው ነገር የለም። ያወራሻቸውን ነገሮች እኔ ከዛ በፊት አላውቅም። አሁን ግን ስላሳወቅሽኝ አመሰግናለሁ። ሰፖርት ማድረጋችሁ ነገር ካለ ሰፖርት አደርጋችኋለሁ። እናንተም ደግሞ ማስተካከል ያለባችሁ ነገሮች እሺ አብርሻ እኔም ደግሞ